አንዱም በግ ፍለጋ በጨለማ ወጣ። ወጥቶ ወርዶ ተንከራቶ በብዙ ድካም ያንን በግ አገኘው። ባገኘው ጊዜ አነሳና በትከሻው ተሸከመው፣ ወደ ቤቱም ይዞት መጣ። ጎረቤቶቹንና ወዳጆቹን ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ አላቸው ይላል። ሰው ሆነ በኃጢአት ምክንያት እንጠፋለን። አንዳንዴ ደግሞ ኃጢአታችን በጣም ሲበዛ ከሰውነት ክብርም ወርደን እንደ እንስሳት የምንሆንበት ጊዜ አለ። ሰው ክቡር ሆኖ ሳለ አያውቅም እንዳለ ነቢየ እግዚአብሔር ዳዊት ሰው እንደሚጠፋ እንስሳ ይሆናል። በግ ሲጠፋ ቢመሽብኝስ ብሎ አስበው። ሰዓት እያየ የሚጠፋ በግ አለ? ተኩላ ቢበላኝ ገደል ብገባ ይላል አይል። የመጀመሪያው እኛ ክርስቲያኖች ከቤተ ክርስቲያን የምንጠፋው ልክ እንደ በግ ሳናውቅ ምን እያደረግን እየበላን እየጠጣን ነዋ። አንድ ስራ ስንሰራ ሌላ ስራ፣ አንድ ንግድ ስንነግድ ሌላ ንግድ፣ አንድ ትምህርት ስንማር ሌላ ትምህርት። ቀስ እያለን እኮ ነው ከቤተ ክርስቲያን የምንጠፋው። ምን ነው ጠፋህ? ምን ነው አታስቀድስም? ምን ነው ቤተ ክርስቲያን አትመጣም ሲባል ወይ እንደ ድሮ እኮ አይደለም ኑሮ፣ እኔ እኮ አሁን ቢዚ ነኝ ይላል። ይሄ በግ አሁን ቢዚ ነበር አልነበረ? ነበር። ይህን ሳር እያገላበጥ አይደለ? መብላቱ እኮ ጥሩ ነው፣ አትብላ አልተባለ። እግዚአብሔር አትስሩ፣ አትነግዱ፣ አትማሩ አይደል? ግን ከበረቷ ከቤተ ክርስቲያን እንድንጠፋ አይፈልግም። አሁን እንደውም እግዚአብሔር በጣም የተቸገረው ቤተ ክርስቲያን በማይመጡ ሰዎች ሳይሆን ቤተ ክርስቲያን ውስጥ ሆነን በጠፋነው ሰዎች እንዳይፈልገን አለን። እንዳያጠምቀን ማተብ አስረናል። ሃይማኖት ሲባል ኦርቶዶክስ ተዋሕዶ እንላለን፣ ግን ቤት ውስጥ ሆነን ጠፍተን አለህም እንዳልል እንዲህ ይደረጋል፣ የለህም እንዳልል ይመሻል ይነጋል ብለዋል ባለበገር። እግዚአብሔር እኮ ጨነቀው። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ከአፌ ልተፋህም ይላል። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል አይ እኔ አሁን ሱሰኛ ነኝ፣ ዘማዊ ነኝ፣ ቆሽሻለሁ፣ አንዳንድ የማስተካክለው ነገር አለ ይላል። የሚያስተካክለን ማን ነው? እሱ ደግሞ የፈለገ ብንቆሽሽ አይጸየፍም። ባሕረ ምሕረት ነው። የኛ ኃጢአት የደም ጠብታ ነው። የእሱ ግን ምሕረት የባህር ያህል የውቅያኖስ ያህል። በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ሀገረ ስብከት ጸሐፊ ክቡር አባታችን ርዕሰ ሊቃውንት አባ ገብረ ኪዳን፣ ክቡራን መምህራነ ቤተ ክርስቲያን ሊቃውንት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ እንደምናመሻችሁ። አሜን። ምሕረቱን ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው አጭር ሰዓት ከመካከላችን ሆኖ እንዲያስተምረን፣ እንዲመክረን፣ ምስጢሩና ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን አጭር የትምህርት ጊዜ በሉቃስ ወንጌል ምዕራፍ 15 ከቁጥር 17 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? ቃሉን አብረን እንላለን። በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? በዚህ ቃል ተነስተን እንማራለን። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት
በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እንዳስተማረ እኛንም እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ ባስተማረበት በመዋዕለ ስብከቱ በመዋዕለ ስጋዌው በተለይ ለ3 ዓመት ከ3 ወር በዚህች ምድር ላይ በአደባባይም በቤትም በምኩራብም ሲያስተምር ክርስቶስ በሚያስተምርበት ጉባኤ ላይ ለመማር ከሚታደሙት ሰዎች ማንም ሊነግረው አይሻም ነበር ይላል። ስለዚህ የልቡናቸውን ማጉረምረም አይቶ ለምን ኃጢአተኞችን እንደሚቀበል ለምን ከነርሱ ጋር እንደሚበላ እንደሚጠጣ ለማስረዳት ጌታችን 3 ምሳሌዎችን ተናገረ። የመጀመሪያው ምሳሌ እንዲህ ይላል። አንድ እረኛ 100 በጎች ነበሩት ይላል። ይህ እረኛ እነዚያን በጎች አሰማርቶ ቀኑን ሙሉ ሲጠብቅ ከዋለ በኋላ በማታ ወደ ቤቱ ገብቶ ለማረፍ እነዚያን በጎች እያነዳ ወደ ቤት ሲመለስ ከ100 በጎቹ መካከል አንድ በግ እንደጠፋበት አስተዋለ። ከ100 በግ አንድ ሲጎድል ስንት ይቀረዋል? አቤት! ይህ እረኛ 99 በጎች እዚያው ቤት ውስጥ ትቶ አንዱን በግ ፍለጋ በጨለማ ወጣ። ወጥቶ ወርዶ ተንከራቶ በብዙ ድካም ያንን በግ አገኘው። ባገኘው ጊዜ አነሳና በትከሻው ተሸከመው፣ ወደ ቤቱም ይዞት መጣ። ጎረቤቶቹንና ወዳጆቹን ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ አላቸው ይላል። ይህ የመጀመሪያው ምሳሌ ነው። ክርስቶስ ሁለተኛ ምሳሌን ተናገረ። ለአንዲት ሴት ደግሞ 10 ድሪም ነበራት ይላል። ድሪም ማለት ሳንቲም ነው። በመካከለኛው ምስራቅ ድርሃም ወይም ድሪም የሚባለው የሚገበያዩበት ገንዘብ ነው እና ያንን ሳንቲም እንግዲህ ያ ዘመን ደግሞ በጣም ኑሮ የተወደደበት ዘመን ነበርና 10 ሳንቲሞች የነበራት አንዲት ሴት ከ10 ሳንቲሞች መካከል 1 ሳንቲም ጠፋባት። እሷም እንደ ባለበጉ አንድ ነው ብላ ሳትንቅ በመጀመሪያ ቤቷን ጠረገች፣ ከዚያም ቆሻሻውን ሰበሰበች። ያንን ሳንቲም እዚያው ቤት ውስጥ ከቆሻሻው መካከል ፈልጋ አወጣችው። እሷም እንደ ባለበጉ የጠፋውን ሳንቲሜን እኮ አገኘሁት ብላ ለወዳጆቿ ተናገረች ይላል። ስንተኛ ምሳሌ? ክርስቶስ 3ኛ ምሳሌ ተናገረ። የመጨረሻ ለአንድ ባለጠጋ ሰው ደግሞ 2 ልጆች ነበሩት አለ። ይህ ባለጸጋ በጣም ብዙ የእርሻ መሬት ያለው፣ በጣም ብዙ ሎሌዎች ያሉት፣ ብዙ ከብቶች ያሉት ባለሀብት ነው። የወለዳቸው ልጆች ግን 2 ብቻ ነበሩ። ወንድ ልጆች ነው የወለደው፣ ታላቅና ታናሽ። እና የዚህን ባለጠጋ ሀብቱን የሚወርሱት ልጆቹ ናቸው። መቼ ነው የሚወርሱት? አባታቸው ምን ሲሆን ነው? ሲሞት ነው። ይገርማችኋል። ትንሹ ልጅ ግን አባቱ እስኪሞትም መጠበቅ አቃተው። ቢያይ አባቱ አልሞት አለው። ስለዚህ መጣና አባቴ ወይ የሚደርሰኝን ገንዘብ አሁኑኑ ስጠኝ አለው ይላል። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ ምን እየተመኘ ነው ማለት ነው? ሞቱን እየተመኘ ነው። የሚደርሰኝን ገንዘብ አሁኑኑ ስጠኝና ልሂድ አለ። አባት አላስገደደውም። የሚደርሰውን ከፈለና ሰጠው። ይህ ልጅ አባቱ እስኪሞት ቢጠብቅ የአባቱን ሀብት ከወንድሙ ጋር ለ2 ይካፈል ነበር። አሁን ግን አባት በሕይወት ስላለ 1/3ኛውን ብቻ ሰጠው። ይህ ልጅ የአባቱን ገንዘብ ይዞ ወደ ሩቅ ሀገር ሄደ ይላል። ልክ ሲሰጠው ሄደ። እግዚአብሔር አንዳንዴ የማይሰጠን ሲሰጠን እንደማንመጣ ስለሚያውቅ ነው። የአባቱን ገንዘብ ይዞ ወደ ሩቅ ሀገር ሄደ። የአባቱ ፍቅር እንኳን የለውም። እንደው አባቴ እስኪያረጅ እስኪሞት እንኳን ድረስ እዚሁ ቅርብ ሆኜ እየሰራው እየጠየቅኩት ሊየው እንኳን አላለ። ገንዘቡን ይዞ ሩቅ ሀገር ሄደ። በሄደበት ሀገር በአጭር ጊዜ ገንዘቡን በትኖ ጨረሰ። ገንዘብ ለማግኘት ነው እንጂ ለማጥፋት ሲሆን በጣም ቀላል ነው። በተለይ ያለፋበት ገንዘብ ከሆነ በጣም በአጭር ጊዜ ታጠፈዋለህ እና ካገኘው ጋር በልቶ ካገኘው ጋር ጠጥቶ ገንዘቡን ጨረሰ። ገንዘቡ አለቀ። ገንዘቡ ሲያልቅ ደግሞ ጓደኞቹም አለቁ።
ያው ገንዘብ ሲኖረን እና ሳይኖረን የጓደኞቻችን ቁጥር እኩል ነው አይደለም። የሚያሳዝነው ልክ ይሄ ልጅ ገንዘቡን ሲጨርስ ወይ ቤት አልሰራም ወይ ንብረት አላፈራም። በዚያች ሀገር ግን ታይቶም ተሰምቶም በማያውቅ ረሃብ ተነሳ፣ ድርቅ ሆነ፣ የሚበላው አጣ፣ የሚተኛበት ቤት አጣ። ስለዚህ ወደ አንድ ሰው ቤት ተጠግቶ ለመኖር ጠየቀ ይላል። ያስጠጋው ሰው ሌሊት ሌሊት እኔ ቤት ታድራለህ፣ ቀን ቀን ግን አሳማዎች አሉኝ እነሱን ትጠብቃለህ አለ። ይህ ልጅ ከሞቀ ከደመቀ ቤት ወጥቶ የምን ጠባቂ ሆነ? ምዕመናን የአሳማ አሳማ ህሱም ማለት በግዕዝ አስቀያሚ የመጨረሻ ቆሻሻ እንስሳ ቢኖር አሳማ ነው። በጣም በዚያው በበላበት የሚጸዳዳ የመጨረሻ የቆሸሸ እንስሳ እና እዚያ በረት ውስጥ ይሄ ልጅ አሳማ እየጠበቀ ይውል ነበር። ግን ከሽታው በላይ በጣም ያስቸገረው ረሃብ ነበረ። በጣም ይርበው ነበር እና ከመራቡ የተነሳ አሳማዎቹ ከሚበሉት ምግብ ሊበላ የማይ ነበር ይላል። በአሳማዎቹ እስከ መቅናት ደረሰ። ይህ ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሰን። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸዋል? እኔ እዚህ በረሃብ ልሞት ነው። ግን በአባቴ ቤት በዚች ቅጽበት በልተው ጠግበው ለውሻ የሚሰጡ በልተው ጠግበው የሚደፉ ስንት አገልጋዮች አሉ። አሁኑኑ ተነስቼ ወደ አባቴ እሄዳለሁ። አባቴን እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊት ልጅህ ተብዬ ልጠራ አይገባኝም። ግን ከቤትህ አገልጋዮች እንደ አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ። አባቱም ገና ከሩቅ ሳለ አየውና አዘነለት። ወደ እርሱ ሮጠና አቀፈና ሳመው። ልጁም አባቴ ሆይ ልጅ ልባል አይገባኝም አለ። አባት ግን ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣ የሰጠውን ፍሪዳ አምጡና እረዱለት፣ እንብላ ደስ ይበለን፣ ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ ይላቸውም ጀመር ይላል። ይህ ሁሉ ሲሆን ምዕመናን፣ ይህ ባለጸጋ ስንት ልጆች አሉት ነው ያልኳቸው። ታላቅ ወንድሙ ደግሞ እርሻ ሲያርስ ውሎ በማታ ወደ ቤት መጣ። ሲመጣ ቤቱ እልልታ በእልልታ ሆታ በሆታ ሆኗል። ምንድን ነው ብሎ ሲጠይቅ አይ ወንድም መጥቶ አባቴ የሰባውን ፍሪዳ አረደለት ብሎ ነገረው። አንድ ሕፃን ተቆጣ ይላል። ሊገባም አልወደደም። አባትም ወጥቶ ለመነው። እንዲህ መከረኛ አባት የጠፋው ሲመጣ ቤት ያለው ደግሞ ምን አልልም አለ። ኧረ እባክህ ግባ። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልሃለሁ። ካዘዝከኝ ውስጥ ያልፈጸምኩት አንድም ነገር የለም። ግን ለእኔና ለጓደኞቼ ደስ ይበላችሁ ብለህ እንደው አንድ ጠቦት እንኳን ፍየል እንኳን አርደህ አብልተህ ታውቃለህ? ዛሬ ግን ገንዘብህን ከጋለሞቶች ጋር በልቶ ይሄ ልጅህ ሲመጣ የሰጠውን ፍሪዳ አረድክለታል። ይሄ ምንን ሲመጣ ልጅ ለሱ ምኑ ነው? ወንድሜ ላለ ማለት ነው። ይሄ ልጅ ሲመጣ ፍሪዳ አረድክለታል። አባት ግን ልጄ ወይ አንተ እስከ ዛሬ ከኔ ጋር ነበር፣ የኔ የሆነ ሁሉ ያንተ ነው። ነገር ግን ይህ ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶ ነበር፣ ስለተገኘ ደስ ሊለን ሐሴትም ልናደርግ ይገባናል አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ስንት ምሳሌዎች አየ። መጀመሪያ የጠፋው ምንድን ነው? ጅብ ነው። ሁለተኛው አቤት ሳንቲሙ ላይ ሞቅ አደረጋችሁ። ሶስተኛው ሰው ነው። እንግዲህ የሉቃስ ወንጌል ምዕራፍ 15 ያልጻፉ ያልተረጎሙ ሊቃውንት የሌሉበት የወንጌል ምዕራፍ ነው። በውስጡ በጣም ብዙ ነገረ እግዚአብሔር፣ ምስጢረ ሥጋዌ፣ ነገረ ድኅነት፣ ነገረ መላእክት፣ ነገረ ንስሐ በጣም ብዙ ነገር ያለው ነው። እያንዳንዱን ለመማር ጊዜያችንም አይበቃንም። ግን በውስጡ ለእያንዳንዱ ክርስቲያን የሚሆን በጣም ጥልቅ መልእክት ያለው ምዕራፍ ነው። እኛ ጥቂቶቹን ብቻ እናያለን። እግዚአብሔር ከሁላችን ጋር ይሆንልን። የመጀመሪያው ምዕመናን የጠፋው በግ ነው። ሁለተኛ የጠፋው ሳንቲም ነው። ሶስተኛ የጠፋው ሰው ነው። እኛ ክርስቲያኖች ሰው ሆነ በኃጢአት ምክንያት እንጠፋለን።
አንዳንዴ ደግሞ ኃጢአታችን በጣም ሲበዛ ከሰውነት ክብርም ወርደን እንደ እንስሳት የምንሆንበት ጊዜ አለ። ሰው ክቡር ሆኖ ሳለ አያውቅም እንዳለ ነቢየ እግዚአብሔር ዳዊት ሰው እንደሚጠፋ እንስሳ ይሆናል። እንስሳዊ ባህሪ፣ አውሬያዊ ባህሪ ያድርበታል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስንት ምሳሌዎች አየን ምዕመናን። መጀመሪያ የጠፋው ምንድን ነው? ሁለተኛው፣ ሶስተኛው። ሰው ሆኖ በኃጢአት ምክንያት ይጠፋል። ሰው ሆነን ስንጠፋ ማን ይፈልገናል? እግዚአብሔር ይፈልገናል። ከሰውነት ክብርም ወርደን እንደ እንስሳ ብንኖርም ማን ይፈልገናል? አንዳንዴ ደግሞ ሰው ከእንስሳ ማንሶ ዕቃ የሚሆንበት ጊዜ አለ። ሰው እኮ ከእንስሳትም ያንሳል። አሁን እንስሳት አንበሳን አይበላም፣ ነብርን አይበላም። ሰው ግን ሰው ይበላል አይበላም? እያየን ነው። ሰው ከእንስሳ በላይ ይሆናል። ከአራዊት የሚያንስበት ጊዜ አለ። ሶስቱንም ሆነ የምንጠፋ ማን ይፈልገናል? ፈላጊውን ደግሞ ስታዩ መጀመሪያ ላይ እረኛ ነው የፈለገው፣ ሁለተኛ ላይ እናት ነች የፈለገችው፣ ሶስተኛ ላይ አባት ነው። የሁላችን አባት ማን ነው? መልሱልኝ። እናታችንም እሱ ነው ይላል ቅዱስ ያሬድ። አንተ አቡነ አንተ ምነ፣ አንተ አባታችን ነህ፣ አንተም እናታችን ነህ። እግዚአብሔር እናት ነው፣ እግዚአብሔር አባት ነው። ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌ ደግሞ እግዚአብሔር እናት አባት ብቻ አይደለም አያታችንም እሱ ነው ይላሉ። ምናችን? ምክንያቱም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በንስር በወፍ እየመሰለ ይናገራል። ዶሮ ጫጭቶቿን ከቅፎቿ በታች እንደምትሰበስብ እኔ ልሰበስባችሁ ወደድሁ ይላል። ራሱን በዶሮ እኛን በጫጩት መስሎ እግዚአብሔር። እስቲ ልጠይቃችሁ ምዕመናን፣ ዶሮ ለጫጩት እናት ናት አያት ናት? እናት ናት አያት ናት? አያት። እናቷ ማን ነው? እንቁላል እንዳትሉ አደራችሁ። እሷ እንቁላል ትጥላለች። ከእንቁላሉ ምን ይገኛል? እግዚአብሔር እንደ እንቁላል መሬትን ፈጠረ። ከመሬት ከአፈር ደግሞ ማንን ፈጠረ? ሰውን ፈጠረ። እናትም አባትም አያታችንም እሱ ነው ያሉት ሊቁ ይህንን ነው። ግን እግዚአብሔር ከእናትም ከአባትም ከአያትም ደግሞ በላይ ነው። እናት አባቶቻችን የፈለገ ቢወዱን የፈለገ ቢንከባከቡን በዋልንበት አይውሉም፣ ባደርንበት አያድሩም። እግዚአብሔር ግን ከኛ ተለይቶ ያውቃል። ስለዚህ እግዚአብሔር እናት አባት ብቻ አይደለም እረኛም ጭምር ነው። ነቢየ እግዚአብሔር ዳዊት እንዳለ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብሎ እንደተናገረለት እግዚአብሔር እረኛም፣ እረኝነቱም የተለየ ነው። እረኛ በግ ከጠበቀ ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። ሕዝቤን የሚጠብቅ አያንቀላፋ። እረኛ በግ ጠብቆ መጨረሻ ላይ ያንን በግ ወይ ራሱ አርዶ ይበላዋል፣ አለዚያ አርደው ለሚበሉ ሰዎች ይሸጠዋል። እግዚአብሔር እረኛችን ነው። አርዶ ይበላናል፣ ገፎ ይለብሰናል። ባይሆን እረኛው መድኃኔዓለም ክርስቶስ ለእኛ በ30 ብር ተሸጧል። እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። በጎቹ ያረዱት እረኛ መድኃኔዓለም ክርስቶስ ብቻ ነው። ስሙ የተመሰገነ ይሁን። የሚገርማችሁ አሁን እንደው እረኛ መሆንም እኮ አያስፈልግም። አሁን እኛ ለዓመት በዓል ቤታችን በግ እንገዛና እናስራለን። ዓመት በዓሉ እስኪደርስ ለ7 ቀንም ለ5 ቀንም ያ በግ ቤት ውስጥ ሲቆይ በጣም በጉን እንንከባከበዋለን አይደል? ሳር እናበለዋለን፣ ውሃ እናጠጣዋለን። ለምን ነው የምንንከባከበው? እንደው እንክብካቤውን አይቶ እኮ እንደው ምን አይነት የተባረኩ ሰዎች ናቸው ሊል ይችላል። ይሄ በግ የምንንከባከበው ግን ምን ልንለው ነው? እንዳይከሳ ነው። የእረኛ ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ነፍሱን ስለ በጎቹ አሳልፎ እስከ መስጠት ድረስ ነው። ልብ አድርጉ ምዕመናን። ይህ እረኛ 100 በጎች ነበሩት ይላል። 100 በግ የተባሉት ሰውና መላእክት ናቸው። አንድ በግ ጠፋበት የተባለው ደቂቀ አዳም ነው። 99ኙን በጎች ትቶ አንዱን በግ ፍለጋ ወጣ የተባለው 99ኙን ነገደ መላእክት ትቶ ማለት ባህርየ መላእክትን ልዋሃድ ሳይል ባህርየ ሰብን መርጦ ማለት ነው። የአብርሃምን ዘር ይዟል እንጂ መላእክትን አይደለም እንዳለ ሰውን ብሎ አንዱን በግ ፍለጋ ከሰማይ ወደ ምድር ወረደ። እስኪያገኘን ድረስ ፈለገን። ባገኘን ጊዜ በትከሻው ምን አለን? ተሸከመን የተባለው የሁላችንን ኃጢአት ክርስቶስ በመስቀል ላይ ተሸክሟል። ታምረ ማርያም ሲነበብ አልሰማችሁ? የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን ቸሩን እረኛችንን
ክርስቶስን የወለድሽልን ሆይ ምን ይበልሽ? ተረጎሙ። አያችሁ፣ ታምረ ማርያም የወንጌል ትርጓሜ ነው። የጠፋው በግ አዳም ነው። ባገኘው ጊዜ የተሸከመው ክርስቶስ ነው። የተሸከመው ደግሞ የሁላችን ኃጢአት። ይህ እንግዲህ ነገረ ድነት በዚህ ታሪክ ውስጥ አለ። ይህ እንዳለ ሆኖ ግን ምዕመናን የእኛ የክርስቲያኖችንም ሕይወት ስታዩት አንድ ክርስቲያን እንዴት ከቤተ ክርስቲያን ተለይቶ ይጠፋል ካላችሁ የመጀመሪያ አጠፋፉ ልክ እንደ በግ ነው የሚጠፋው። በግ እንዴት ነው የሚጠፋው ካልን በግ የሚጠፋው አውቆ ነው ወይስ አውቆ ነው የሚጠፋው? መልሱልኝ። የባህር ዳር በጎች ያስባሉ እንዴ? በግ የሚጠፋው አውቆ ነው ሳያውቅ? ምን እያደረገ ነው በግ የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ ይሄ ሲደርቅበት ወደዚያ ሲሄድ፣ እዚህ ሲጠጣ ይሄ ውሃ ሲደፈርስ ወደዛ ሲሄድ ሳያስበው ነው በግ የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ ያስበው? ሰዓት እያየ የሚጠፋ በግ አለ? ተኩላ ቢበላኝ ገደል ብገባ ይላል አይል። የመጀመሪያው እኛ ክርስቲያኖች ከቤተ ክርስቲያን የምንጠፋው ልክ እንደ በግ ሳናውቅ ምን እያደረግን እየበላን እየጠጣን ነዋ። አንድ ስራ ስንሰራ ሌላ ስራ፣ አንድ ንግድ ስንነግድ ሌላ ንግድ፣ አንድ ትምህርት ስንማር ሌላ ትምህርት። ቀስ እያለን እኮ ነው ከቤተ ክርስቲያን የምንጠፋው። ምን ነው ጠፋህ? ምን ነው አታስቀድስም? ምን ነው ቤተ ክርስቲያን አትመጣም ሲባል ውይ እንደ ድሮ እኮ አይደለም ኑሮ፣ እኔ እኮ አሁን ቢዚ ነኝ ይላል። ይሄ በግ አሁን ቢዚ ነበር አልነበረም? ነበር። ይህን ሳር እያገላበጥ አይደለ? መብላቱ እኮ ጥሩ ነው፣ አትብላ አልተባለ። እግዚአብሔር አትስሩ፣ አትነግዱ፣ አትማሩ አይልም። ግን ከበረቷ ከቤተ ክርስቲያን እንድንጠፋ አይፈልግም። እግዚአብሔር ሁላችንን የጠፋነውን በቸርነቱ ይመልሰን። በግ ሲጠፋ ቢመሽብኝ አይልም። እኛ ደግሞ ከቤተ ክርስቲያን ስንጠፋ ብሞትስ አለን። ሞት ሲመጣ አይ አሁን ስራ ላይ ነኝ ማለት ይቻላል? አይቻልም። ተኩላ ይበላኛል አለ። ተኩላ የተባሉ ክርስቶስ ተርጉሞታል። የበግ ለምድ ለብሰው የሚመጡባችሁ በውስጣቸው እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ። መናፍቃን ናቸው። ሌላ ምን ተኩላ ነው? ቢያስክዱኝስ ሳንን ሳናውቀው ከቤተ ክርስቲያን እንጠፋለን። እንደዚህ የጠፋነውን እግዚአብሔር በቸርነቱ ይመልሰን። እረኛው ምን አደረገ? ሊፈልገው ወጣ ይላል። አንድ በግ ፍለጋ 99 በጎች ትቶ ወጣ። እግዚአብሔር ለአንዲት ነፍስም ዋጋ አለው የለው? አለው። በቤተ ክርስቲያናችን በስብከቱ ጣዕም ምክንያት አፈወርቅ ተብሎ የተጠራው ቅዱስ ዮሐንስ አፈወርቅ ምንለው አባታል። እንግዲህ ከሞተ ከ200 ዓመት በኋላ ነው አፈወርቅ የተባለው። በነገራችን በሕይወት ዘመኑ አፈወርቅ ያስተምረናል ተብሎ የተዋወቀ እንዳይመስላችሁ። እና ቅዱስ ዮሐንስ አፈወርቅ ሲያስተምር በዛሬዋ ቱርክ የምትባል ሀገር ትናንት ቁስጥንጥንያ የምትባል ልክ እንዲህ እንደናንተ በጣም ብዙ ሕዝብ መጥቶ በጣም ይማር ነበር በደስታ። እና ይገርማችኋል፣ አንድ ቀን ቅዱስ ዮሐንስ አፈወርቅ ሊያስተምር ጉባኤ ላይ ሲመጣ ሊማር የመጣው ሰው አንድ ሰው ብቻ። ስንት ሰው? አንድ ሰው። ቅዱስ ዮሐንስ አፈወርቅ ቆሞ 3 ሰዓት ሙሉ አስተማረው በደንብ። ለዚያ ነገሩን የሰሙ ሰዎች ገረማቸው። አባታችን ለአንድ ሰው ወይም የአንድ ዕቃ ምንድን ነው? አይ ይመስላችኋል እንጂ አለ ድሮም የሚመጣው ይሄ ሰውዬ ብቻ ነበር አለ። ምክንያቱም ያን ቀን የጣዖት በዓል ይከበራል። ጭፈራ ላይው ሰው ሁሉ ግልብጥ ብሎ ሄዶ ይማር የመጣው ይሄ ሰው ነው። ከልቡ የመጣው እሱ ነው። እግዚአብሔር ከልባችን ለመምጣት ይርዳል። አንዳንዴ ስጋችን መጥቶ እኮ ልባችን አይመጣም። አንድ ነፍስ ዋጋ አላት ምዕመናን። አንዱን በግ ፍለጋ ወጣ፣ እስኪያገኘው ድረስ ፈለገው ይላል። እንዴት የሚያጽናና ቃል ነው! በሉ እስኪ እስኪያገኘው ድረስ ፈለገው። ምን እስኪለው? እግዚአብሔር እኛን የሚፈልገን ምን እስኪለን ነው? እስኪ ደክሞ አይልም አይደክመው፣ እስኪ ሰለቸው አይልም አይሰለቸው። እኛ እኮ ሊያውም ለየት ያለን በጎች ነን። እግዚአብሔር በዚህ ሲመጣ እኛ በዚህ ጋር የምንደበቅ በጎች ነን። እስኪያገኘው ድረስ ፈለገው። ባገኘው ጊዜ አነሳና በትከሻው ተሸከመው። እዚህ ላይ ነው በጣም የእግዚአብሔርን ስራ የምናደንቀው። ልብ በሉ ምዕመናን። አሁን እረኞቹ እኛ ብንሆን እስኪ እረኛ ሆነን ቀኑን ሙሉ 100 በግ ስንነዳ ውለን ፀሐይ ላያችን ላይ አልቆ ልባችን ዝሎ ቤት ገብቼ አርፌ እተኛለሁ ብለን ስንመለስ ከ100 በግ አንድ ቢጠፋ ፍለጋ ስንወጣ ደስ እያለን ነው የምንወጣው? እየመረረን ነው የምንወጣው። ወተን ያን በግ ፍለጋ በጨለማ አንዴ ተራራው ወተን ከዚያ ወርደን ከዛ ተሻግረን ወንዙን አንድ ሁለት እግራችንን እንቅፋት ብሎን እንደው ምርር ብሎን እኩለ ሌሊት ላይ ያንን በግ ብናገኘው
እንሸከመዋለን? መልሱልኝ። እንኳን በቀርቶ ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? እኔ የኔ ልምድ ልንገራችሁ። መጀመሪያ ልጅ ሲጠፋ ወላጆች ወይኔ ልጄ ይላሉ። ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀጀቀ። እንደውም እመቤታችን ብቻ ነች ጠፍቶባት እኮ አግኝታው ነበር ጌታን አይደለም? እመቤታችን 3 ቀን ሙሉ ጠፋባት፣ ፍለጋ ወጣች ይላል። ስንት ቀን ጠፍቶባት? 3 ቀን ከዓይኗ ቢጠፋ ፍለጋ ወጣች። ክርስቶስ ከኛ ሕይወት ውስጥ ከጠፋ ስንት ቀን ሆኖታል? ከኛ ልብ ውስጥ ከኛ ሕይወት ከጠፋ ከራቅ ፍለጋ ወጣች። ሄዳ የታገኘችው በቤተ መቅደስ ከመምህራን እግር ስር ቁጭ ብሎ ሲማር አገኘችው። አትቆጣው ነገር አምላኳን ወልዳ ምን ታድርግ? ልጄ ሆይ አባትህና እኔ ስንፈልግ ለምን አስጨነቅን አለችው። ማናማ ስንፈልግን? አባት ያለችው ቅዱስ ዮሴፍን ነው። ክርስቶስ የዮሴፍ ልጅ አይደለም። ለምን አባት አለችው? ቅዱስ ኤፍሬም ሶርያዊ በዙሪያ ላሉት አይሁድ ስትል ነው ይህንን ያለችው እንጂ የዮሴፍ ልጅ ሆኖ አይደለም ይላል። ከዚያ ውጭ ግን ክርስቶስ እኔና አባት ስንፈልግህ ያለችውን ይዘው ሰዎች የዮሴፍ ልጅ ነው እንዳይሉት ምን አለ? በአባቴ ቤት ትኖር ዘንድ እንዲገባኝ አታውቁም? በምን ቤት? አባቴ እግዚአብሔር አብ ነው፣ ዮሴፍ አይደለም አለ። ሌላ ወላጅ ግን ልጁን ገርፎ ከጨረሰ በኋላ ነው የት ነበርክ? ይህ እረኛ ግን ባገኘው ጊዜ በትከሻው ተሸከመው ይላል። ለምንድን ነው የተሸከመው? እግሩ ዝሏላ። ሄበግ እግዚአብሔር ከቤቱ ስንርቅ ወደ ቤቱ ለመምጣትም አቅም እንደሚያስፈልገን ያውቃል አያውቅም? ያውቃል። ብዙ ሰዎች እኮ መምጣት እየፈለጉ በሱስ ተይዘው በኃጢአት እግራቸው ታስሮ መቼ ደርሳለሁ የአምላኬን ፊት መቼ ያዋለሁ እያሉ በየመጠጥ ቤቱ ከሆነው ቅዳሴ ትዝ እያላቸው የሚያለቅሱ የሚረበሸዋል። እግዚአብሔር በቸርነቱ ይመልሳቸው። አሁን እኛ የመጣ ነው አስተዋይ ሆነን መሰላችሁ? ተሸክሞ ያመጣን ማን ነው? እግዚአብሔር። በእውነት ከቤቱ ሳናውቅ የራቅነውን ሰዎች በቸርነቱ ትከሻ ተሸክሞ ወደ ቤቱ ይመልሳል። ሁለተኛው ምዕመናን የጠፋው ሳንቲም ነው። ሳንቲምን የሮዲመስ ወይም ጄሮም ተብሎ የሚጠራው ሊቅ በእኛም ትርጓሜ ወንጌል ላይ ያለ ሳንቲምን ሊቃውንተ ቤተክርስቲያን የሰው ልጅ ነው ብለው ተርጉመውታል። ሳንቲም የተባልነው እኛ ነን። በሳንቲም ላይ ያን ጊዜ የቄሳር መልኩ ይሳልበታል። ያ ሳንቲም ዋጋ የሚኖረው የቄሳር ፊቱ ይታይ እንደሆነ ነው። እኛ ሁላችን ሳንቲሞች ነን። የማን ሳንቲሞች? የቄሳር ሳይሆን የማን? የእግዚአብሔር። የቄሳር መልክ ሳንቲሙ ላይ ስላለ የቄሳር ንብረት እንደሆነ ሁሉ እኛ ደግሞ እግዚአብሔር ሲፈጥረን ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ መልኩን ስሎብናል። ስለዚህ እኛ የማን ገንዘብ ነን ማለት ነው? የእግዚአብሔር። ሳንቲሙ እኛ እያንዳንዳችንን ነው የሚወክለው። ሴቲቱ ጠፋባት። ሲጠፋባት ቤቷን ጠረገች፣ ቆሻሻውን ወደ አንድ ቦታ ሰበሰበች። ያን ሳንቲም እዚያው ቤት ውስጥ ከቆሻሻው መካከል ፈልጋ አወጣችው። በጉ ከቤተ ክርስቲያን የራቁ ሰዎች ናቸው። ሳንቲሙስ ምንድን ነው ካላችሁ፣ ሳንቲሙማ እኛ ነን። ይህ ሳንቲም ያለው ቤት ውስጥ ነው፣ ግን ጠፍቷል። ግን ያለው የት ነው? ቤት ውስጥ ነው። ሁለተኛ ጠፋ የሚባለው ምዕመናን ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው፣ ጠዋት ማታ የሚያስቀድስ የሚያወድስ፣ ሰባኪው እኛ፣ አስተማሪው እኛ፣ ዘማሪው እኛ፣ ቀዳሹ እኛ፣ አስቀዳሹ እኛ ጠፋን እንዳንባል ማለት አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለን። ቆሻሻ ኃጢአት ውስጥ፣ ክፋት ውስጥ፣ መለያየት ውስጥ፣ ቂም ውስጥ፣ በቀል ውስጥ፣ ቅናት ውስጥ። አሁን እንደውም እግዚአብሔር በጣም የተቸገረው ቤተ ክርስቲያን በማይመጡ ሰዎች ሳይሆን ቤተ ክርስቲያን ውስጥ ሆነን በጠፋነው ሰዎች ነው። እንዳይፈልገን አለን፣ እንዳያጠምቀን ማተብ አስረናል። ሃይማኖት ሲባል ኦርቶዶክስ ተዋህዶ እንላለን፣ ግን ቤት ውስጥ ሆነን ጠፍተናል። አለህም እንዳልል ይደረጋል፣ የለህም እንዳልል ይመሻል ይነጋል ብለዋል ባለበገር። እግዚአብሔር እኮ ጨነቀው። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ከአፌ ልተፋህም ይላል። አፉ ላይ እኮ ይዞ ተጨነቀ እግዚአብሔር። አይተፋን ነገር ፈጥሮናል፣ አይውጠን ነገር ለብ አልንበት። ወይ አልካድን ወይ አላመንን። ይሄ በጣም በጣም የአየር አጋንንት ሆንበት እኮ ለእግዚአብሔር። ወይ አልካድንም ወይ አላመንም። ሁለተኛው ቤተ ክርስቲያን ውስጥ ሆኖ መጥፋት ነው። እንዲህ የጠፋነውን እግዚአብሔር በቸርነቱ ይመልሳል። ሴቲቱ ምን አደረገች? መብራት አበራች።
ሕጌ ለመንገዴ መብራት ነው ለእግሬም ብርሃን ነው ይላል። ቃሉን ያበራል እግዚአብሔር። ቤት ውስጥ ሆነን የጠፋነውን ሊፈልግ ከዚያ ያን ሳንቲም ከቆሻሻው መሃል ፈልጋ አወጣችሁ ይላል እግዚአብሔር። ሁላችንንም ካለንበት ቆሻሻ ውስጥ ፈልጎ ያወጣል። አሁን አንዳንዴ አይ እኔ እኮ ለማልለወጠው ነገር ቤተ ክርስቲያኑ ቢቀርብኝ ይሻላል የሚል ሰዋል። እኔ መመላለስ እንጂ መመለስ አልቻልኩም፣ ስለዚህ ይቅርብኝ ይላል እግዚአብሔር። አንድ ቀን ከቆሻሻው መሃል እኮ ፈልጎ ያወጣናል። ምዕመናን ሌላው አንዳንዴ መቼስ ቤተ ክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ ክፉ ሰው አለ። ጥሩ ካህን አለ፣ መጥፎ ካህን አለ። ጥሩ ሰባኪ አለ፣ ክፉ ሰባኪ አለ። እና አንዳንዴ ቤተ ክርስቲያን ውስጥ መጥፎ ሰው ስታይ አንዳንድ ሰው ምን ይላል? እንደው መድኃኒዓለም እንደው ምን አለ እንደው ቤትህን ብታጸዳ፣ እንደው እንደዚህ አይነቶቹ ሰዎች ምን አለ እንደው ጠርገ ብታስወጣቸው ይላል። እግዚአብሔር ያሳያችሁ። አሁን እግዚአብሔር ቤቴን ላጽዳ ካለ እኛንስ ይለቀናል እንዴ? ወይስ ሀሳቡን ያመጣው ሰውዬ ይቆይ ይባላል? ቅዱስ ዮሐንስ አፈወርቅ ምን ይላል? እስቲ ከኔ ጋር በሉ። ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተ ክርስቲያን ምንድን ናት? እኛስ ምንድን ነን? አቤት ምን ታካሚ ትላላችሁ? በሽተኞች ነን። አታሳምሩት እንጂ ከበሽተኛ አስቸጋሪ በሽተኛ ነው። ቅዱስ ጎርጎርዮስ ዘንዚናዙ ክህነት ተቀበል ብለውት እምቢ ብሎ አምልጦ በግድ ነው የተቀበለው ክህነት። እና ምን ይላል? ከካህን ስራ የዶክተር ስራ የሐኪም ስራ ይሻላል ይላል። ለምን? ሐኪም የሚያከማቸው በሽተኞች ከበሽታው ለመዳን ፈቃደኞች ናቸው። የካህን ንስሐ ልጆች ግን ፈቃደኞች አይደሉም። ሐኪም የሚያክማቸው በሽተኞች በሽታቸውን ይናገራሉ። ካህን የሚያክማቸው በሽተኞች ግን ንስሐ ሲገቡ ኃጢአታቸውን አድበስብሰው ነው የሚናገሩ። በሽታውን የደበቀ መድኃኒት የለም። አስቸጋሪ ነው እና በሽታ ነው ኃጢአት። ቤተክርስቲያን ሐኪም ቤት ናት። ሁላችንም በሽተኞች ነን። እኔም እዚህ ቆሜ የምሰብከው ቁጭ ብሎ የሚሰበከው ሁሉም በሽተኛ ነው። እግዚአብሔር በቸርነቱ ይማረን። በሽተኛ ከሆንክ ለምን ትሰብካለህ ካላችሁ፣ በሽተኞችም እኮ ትንሽ ሲቆዩ ለዶክተር ይሆናሉ አይደል? አዎ ትንሽ የእነሱ መርፌ ለሌላ ሰው ያዛል። ስለዚህ እኛ እንደው ቀድመን የገባን በሽተኞች ነን። ሁላችንንም በቸርነቱ ይማረን። በሽተኛ ለበሽተኛ እንደሚያዝን ኃጢአተኛም ለኃጢአተኛ ማዘን አለበት። ጠርጋ አስወጣ ይባላል። እግዚአብሔር እስከ ምጽአት ድረስ ኃጥኡን ከጻድቁ ጋር ችሎ በቤቱ ያቆየዋል። መጥቶ የሚለየው እሱ ብቻ። ሁላችንንም በቤቱ ያጽናል። አዎ ከቤት አንዳንድ ሰው ደግሞ ቤተክርስቲያን ውስጥ ሰው እንዲያረገ ካህኑ፣ ቄሱ፣ ዲያቆኑ፣ ሰባኪው እንዲያረገ ብሎ የራሱን ትቶ ማለት ነው። ይሄ እኛም አለንበት መቼስ። ከሰባኪያኑም አንዳንዴ ከቅዱስ ፓትርያርኩ አንስቶ ከላይ እስከታች ሁልጭ አድርገው የሚሳደቡ ነው። ምንሳደባል። ሲኖዶስ ሲሰደብ እኮ ደስ ይለዋል። ሰው ፈገግ ይላል። ጳጳሳት ሲወቀሱ ደስ ይለው። የኔ አይነቱ ሰባኪ በሆነ ሚዲያ ይወጣና ከፓትርያርኩ አንስቶ ሁሉን አጥረግርጎ ሰድቦ ወስብሐት ለእግዚአብሔር ይላል። ምዕመናንም ቃለ ሕይወት ያሰማልን ይላሉ። ሰው እውነተኛ ጀግና ከሆነ የማንን ኃጢአት ነው መናገር ያለበት? የራሱ። እኛ ግን የኃጢአተኛ ትዕቢተኞች እኮ እና በሽተኛ ለበሽተኛ እንደሚያዝ ኃጢአተኛ ለኃጢአተኛ ማዘን አለበት። ይህንን ራዕይ ለሁላችን ያድለን። ወደ መጨረሻው ልምጣላችሁ። እንግዲህ በጉ ከቤተ ክርስቲያን ሳያውቁ የራቁ ናቸው። ሳንቲሙ ቤት ውስጥ ኖረን የጠፋነው ሰዎች ነን። ልጅ ውስጥ ካላችሁ አውቀው ከቤተ ክርስቲያን የራቁ ሰዎች ምሳሌ። እንግዲህ የልጅ ቤት ውስጥ ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለት፣ አንዴ በጊዜ ግባ መባል ሰልችቶት ነው የወጣው። ከቤተ ክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ምንኩስናው ከበደን ብለው፣ አጽዋማት በዙ ብለው የወጡ ሰዎች አሉ። የሉ አሉ። ጾም ባይኖር አሁን ስንት ሰው ይወጣል ከቤተ ክርስቲያን? ስንት ሰው እኮ አይወጣም። እና ይህ ልጅ ልውጣ አለ። አጽዋማት የጠሏል ተሐድሶ ብለው አንድ ሰሞን ሲበጠብጡን የነበሩ ሰዎች በህትመቶቻቸው አጽዋማት በዙ። እንደው አንዳንዱ አጽዋማት ቁጥሯቸው አንሶ ለምሳሌ ጾመ ሐዋርያት 12 ነው መሆን ያለበት አሉ። ስንት? ለምን? አቤት ሐዋርያት ስንት ስለሆኑ እንደው ተራቀው ሞተዋል። ሐዋርያት 12 ከሆኑ ስለሆኑ 12 ይሁን ከተባለ የነነዌ ጾም ስንት ቀን ነው የምንጾመው? የነነዌ ህዝብ ስንት ነው? አይ ከሆነ ነገር ለሁሉም ነው አይደል እንዴ? መርጣ አይደል? እግዚአብሔር ያሳያል። ጾሙ፣ ጸሎቱ፣ ስርዓተ ቤተክርስቲያን ሰልችቶት ይወጣል። ጉባኤው ፈዘዘ ብሎ ምንድነው ደመቅ አድርጎት ብሎ ይወጣል። ለምን ጭፈራ አምሮት ይወጣል።
ይህ ልጅ ወጣ፣ የአባቱን ገንዘብ ይዞ ወደ ሩቅ አገር ሄደ። ገንዘቡን በትኖ ጨረሰ ይላል። በጥምቀት ያገኘነውን ሀብተ መንፈስ ቅዱስ በትኖ ከመጨረስ እግዚአብሔር ይጠብቅ። ይመስልሃል ከቤተ ክርስቲያን ይሆናል ብለው ወጥተው ጸጋቸውን ያጡ ሰዎች አሉ። ለዛ ቢስ ያደርጋል እግዚአብሔር። ከቤቱ ስትወጣ ለቤቱ የሰጠህን ጸጋ ከቤቱ ወጣ አትጠቀምበት። ባዶ እጁን ቀረ። የአሳማ ምግብ መመኘት ጀመረ። ይህን ጊዜ ወደ ልቡ ተመለሰ። ምን አለ? አባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው አለ። አባታችን ማን ነው? ምዕመናን፣ የአባታችን ቤት ማናት? ቤተክርስቲያን። የአባታችን ቤት ሙያተኞች ደግሞ ቅዱሳኑ ናቸው እና አቡነ ተክለ ሃይማኖት ለቅድስት አርሴማ ናቸው። እንጀራ የሚተርፋቸው ማለት ጽድቅ ተርፏቸው ለሌላው የሚያማልዱ ለሌላው የሚተርፉ ናቸው የአባታችን ቤት ሙያተኞች። ተነስቼ ወደ አባቴ ሄዳለሁ፣ ልጅ ልባል አይገባኝም፣ ከአገልጋዮች አንዱ አድርገኝ ይለዋለሁ አለ። ተነስቶም ወደ አባቱ መጣ። ይህ ልጅ አሳማ ሲጠብቅ ነበር። ልብሱ ቆሽሿል፣ ይሸታል። ልብሴን ልቀይር፣ ገላዬን ልታጠብ ሳይ ከነሽታው ከነቆሻሻው ተነስቶ መጣ። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል አይ እኔ አሁን ሱሰኛ ነኝ፣ ዘማዊ ነኝ፣ ቆሽሻለሁ፣ አንዳንድ የማስተካክለው ነገር አለ ይላል። የሚያስተካክለን ማን ነው? እሱ ደግሞ የፈለገ ብንቆሽሽ አይጸየፍም። ባሕረ ምሕረት ነው። የእኛ ኃጢአት የደም ጠብታ ነው። የእሱ ግን ምሕረት የባህር ያህል የውቅያኖስ ያህል እና ገና ከሩቅ ሳለ አባት አየውና አዘነለት ይላል። ሩቅ እያለ አየና አዘነለት። እግዚአብሔር ቤቱ ስንመጣ ብቻ የሚያዝንልን ከመሰላችሁ ተጣላችሁ። እግዚአብሔር ሩቅ ሆነን አይቶ የሚያዝንልናል። ከኃጢአት ውስጥ ሆነን አይቶ ያዝንልናል። አዘነለት። ወደ እርሱ ሮጠና አቀፈና ሳመው ይላል። አባት በሩጫ ልጅ በእርምጃ። ሽማግሌው አባት እየሮጠ ወጣቱ ግን እየተጎተተ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ይቸኩላል። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ይሰለቻል። ሮጠና አቀፈና ሳመው። ልጅ ልባል አይገባኝም አለ ልጁ። አባት ግን ከአፉ ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ የሰፋውን ፍሪዳ አምጡና እረዱለት፣ እንብላ ደስ ይበለን አለ። እግዚአብሔር ይቅር በለኝ ብለህ ከመጣ የቀደመ ልብስህን ጸጋ መንፈስ ቅዱስ ይመልስልሃል። ለሁላችን ይመልስልን። ቀለበት አድርጉለታል። ቀለበት አሁን ጌጥ ነው። ምን ምግብ አለን መጠጥ አለን፣ ግን ማህተም ነው። በዚያ ጊዜ ቀለበት የንብረቴ ወራሽ ይሁን ከዚህ በኋላ አለ። እግዚአብሔር ይቅር በለኝ ካልከው የት ከርመ መጣ አይልም፣ ድጋሚ የመንግስቱ ወራሽ ያደርጋል። ጫማ አድርጉለት ለእግሯን። ጫማ እባቡን ጊንጡን የምንረግጥበት ኃይል ይሰጠናል። በጫማ እንደምንረግጥ ኃጢአት ድል መፍታት እንድንችል ያደርገናል። እግዚአብሔር ፍሪዳ ረዱለት አለ። በንስሐ ለሚመለሱ ሰዎች እግዚአብሔር በቤቱ የሚያርደው ፍሪዳ የገዛ ስጋና ደሙን ነው። ሌላ ምን ፍሪዳ አለ? ይህን ልጅ የተቀበለ አምላክ ሁላችንን ይቀበለን። አሁን ስንተርከው ቀላል ነው። እስቲ አሁን እኛ ብንሆን ልጃችን እድሜያችንን ሙሉ የሰራንበትን ሀብት ወስዶ አውድሞ ባዶ እጁን ከስቶ ጠቁሮ ቆሽሾ ቢመጣ ሮጠን አቅፈን እንስመዋለን? መልሱልኝ። ነገሩ እንስመዋለን። ደስ የሚለው እኛ ሀገር ባህል እንቀበለዋለን። መጀመሪያ መቼም ጣት ቆሰለ ተብሎ ምን አይልም፣ አይቆረጥም። አንዴ ወልጅ ያለው በልና ገባ ቤት ይባላል። ይገባል። ግን ገብቶም አንለቀው። እንደው እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ ይቅር እንላለን፣ አንረሳም። ፈረንጆቹ ፎርጊቭ እና ፎርጌት የሚሉታል። ይቅር እንላለን፣ አንረሳም። የወጋ ቢረሳ ታውቁታላችሁ። ሲቆይ የረሳውን ልመሰለህ እንዴ እንላለን። ይቅር ካለ የሚረሳ ማለት ይቻሉ። እግዚአብሔር የሁላችንን ኃጢአት በቸርነቱ ይርሳል። እኛ እኮ እናሸማቅቃለን። ንስሐ ገብቶ የተመለሰውንም እያስታወስን የዛሬን አያርገውና ያን እናሸማቅቃለን። ተቀበለው ይህን ልጅ የተቀበለ ሁላችንን ይቀበለን። የመጨረሻው ነጥብ ምዕመናን፣ ታላቅ ወንድሙ ሲመጣ ቤቱ እልልታ ለእልልታ ሆኖ ሰማ። ምንድነው ብሎ አንዱን ሕፃን ጠርቶ ሲጠይቀው ወንድም መጥቶ አባቴ የሰባውን ፍሪዳ አረደለታል። አንዳንድ ሕፃን ተንኮለኛ ነው። ወንድም መጥቷል አይበቃም?
ይበቃል። ወንድም መጥቶ ምን ተደረገልህ? ፍሪዳ አይደለ? የቱም ፍሪዳ ተንኮለኛ ነው። ልጁ ራሱ የከፋው ይመስላል። ያን ትልቁን አረደለታል። ተቆጣ። ሊገባ አልወደደም። አባት ወጥቶ ለመነው፣ እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልህ ምን አገኘ? ፍየል እንኳ አርደህልኛል። ይህ ልጅ ግን ገንዘብን ከጋለሞቶች ጋር በልቶ ሲመጣ ፍሪዳ አረድክለታል። በጣም ያሳዝናል። አሁን እግዚአብሔር የተቸገረው እነገሌ ሲገቡ እነገሌ ይወጣል። እሱ ደግሞ የሁላችን አባት ነው። እኛ ቡድን ስንሰራ ከየትኛውም ሊገባ አይችልም። እግዚአብሔር የሁላችን አባት ነው። እስከ ዛሬ እንደ ባሪያ ተገዛውላል። ይሄ ማለት ምን መሰላል? ለቤተ ክርስቲያን ገንዘቡን ጊዜውን ሊሰጥና አንዳንድ ሰው እኔ እኮ ቤተክርስቲያን ስል ነው ወደኋላ የቀረሁት ይላል። እግዚአብሔርን ብሎ ወደኋላ የቀረ አለ? የለም። ገንዘቤን የጨረስኩት እኔ ካህናት ሳበላ ነው የሚሉ ሰዎች አሉ። በረከት አገኙ እንጂ ምንም አልተጎዱም። ምን አገኛችሁ ቤተክርስቲያን በመመላለሳችሁ ከተባለችሁ መልሱ ምን መሰላችሁ? የእግዚአብሔር የሆነ ሁሉ የኛ ነው። አንተ ስለ ፍየል ታወራለህ፣ የኔ የሆነ ሁሉ የማን ነው አለ? ያንተ ነው። ነገር ግን የወንድም ሞቶ ነበር ያው ሆኗል። ይህ ልጅ ቤት ውስጥ ሆኖም ጠፍቷል። ወንድሙም ከሱ ይሁን ጠቁሮ ይሆን ብሎ እንኳን አላየው። ጭራሽ ገንዘብን ከጋለሞቶች ጋር በልቶ መጣ እያለ ይከስ። አሁን ከጋለሞቶች ጋር ይብላው ከደናግል ጋር ይብላው አይቷል? አላየም። እንደው ሲያስበው እንዲሁ በሰው ኃጢአት ሳናጣራ ከፈረድን ቤት ውስጥም ብንሆን ጠፍተናል። የመጨረሻ አንድ ነጥብ ላንሳና አበቃለሁ። ከእነዚህ ሁለት ልጆች ከጠፋው ልጅና ቤት ውስጥ ካለው ልጅ አባቱን በጣም የተዳፈረው የትኛው ይመስላችኋል? ምዕመናን አይሰማም? ቤት ውስጥ ያለው ነው አይደል? ያኛውማ ልጅ ተብዬ ልጠራ ምን አይለኝም። የኛው ግን ከፍ ዝቅ አደረገው። እውነት ለመናገር እግዚአብሔርንም በጣም የምንዳፈረው ቤት ውስጥ ያለነው ሰዎች ነው። ራቅ ያሉት ሰዎች ሲፈሩ ሲንቀጠቀጡ፣ ቀረብ ያለው ሰዎች የማትደፈር አንተን ይሁዳ ደፈረ ይላል። እንዳፈራል። ደግሞ ይህን ስናገር እዚህ መሃል ብዙም ቤተክርስቲያን የማይመጣ ወጣት አለ እኮ። እኔም ለዚህ ብዬ እኮ ነው ቀረብ ማለት ነው እንዳትሉ። አንዳንድ ሰው መርጦ ይሰማል ከትምህርቱ ውስጥ። እኔ አላልኩ አትቅረቡ አላልኩ። ቀረብ ማለት መጥፎ ሆኖ አይደለም፣ መራቅም ጥሩ ሆኖ አይደለም። ሐሙስ ዕለት የሆነውን አስታውሱ። ሐሙስ ዕለት ጌታችን ሊሰቀል አንድ ቀን ሲቀረው እንደሚሞት እንደሚሰቀል ተናገረ። ከሐዋርያት መካከል ቅዱስ ጴጥሮስ ያው ለጥያቄም ለመልስም ለእምነትም ለክደትም ከሱ ቢቀድም አልነበረ። ተነሳና ጌታ ሆይ ሌሎች ሁሉ ቢክዱ እኔ ምን አልልህም አለ። ጌታችን ግን ዶሮ ሳይጮህ እንዴት ትክደኛለህ? በፍጹም አለ። ኧረ ምን ሲደረጋል? በኋላ ቅዱስ ጴጥሮስ ልክ ጌታን ሊያስብ በእውነት በረከቱ ይደርብን። ጴጥሮስ የዛኔ 58 ዓመቱ ነው። ስንት ዓመቱ? አረጋዊ ነው። ልባ ከወጣቶች ወታደሮች ጋር ሊዋጋ ውጊያ ጀመረ፣ ሰይፍ አንስቶ እና በዚያ ውጊያ የሊቀ ካህናቱን ባሪያ የማልኮስን ጆሮ ቆረጠ። ሊቃውንት እንደሚነግሩን እሱ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ምኑ ቆረጠው? ጆሮውን ቆረጠው። እና ጌታ እንደውም በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ለማልኮስ አዲስ ጆሮ ሰጠው ይላል። ለሁላችን አዲስ ጆሮ ይስጠን። መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም፣ አዲስ ጆሮ ነው የሰጠው። ምን ያደርግለታል? ስንት ወሬ የሰማ ጆሮ አይደል? አሁን ነው የኛንም እንደው ጆሮ ጴጥሮስ መጥቶ በገነጠለው። ቅዳሴያችን ይላል አንተን ብቻ የሚሰሙ ጆሮዎችን ምን በለን ስጠን፣ ይስጠን ለሁላችን። አሁን ጴጥሮስ ጌታን እያዳፉ ሲወስዱት ሲያይ ጥሎ እንዳይሄድ ይወደዋል ክርስቶስ። ቀረብ እንዳይል ደግሞ አብረው ቢሰቅሉኝስ ብሎ ፈራ። ስለዚህ ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከምን ይከተለው ነበር? ይሄ ማለት ቤተ ክርስቲያን በሩቁ ነው የሚሉ ሰዎች አሉ። አንቺ ቀረብ አትበይ፣ ጥሩ አይደለም። ይመክራሉ ልጆቻቸው ቁጭ አድርገው እንደ ደህና ነገር ነው። አንቺ ቀረብ አትበል ይሏል። ከሩቅ ሲከተለው በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ ሳይሆን ብርሃንም አለ የለው። የጴጥሮስን ፊቱን ወለል አድርጎ አሳየበት። እንዴ አንተ ከሱ ጋር አልነበርክ እንዴ አሉት። አንተ ከሱ ጋር አልነበርክ? ኧረ የምትሉትን ሰውየውን አላውቀውም ማለት። ማንን አላውቀው? ሰውየውን አለው። እግዚአብሔርን ሰውየው ከሚያስብል ፈተና ይሰውራቸው። አላውቀውም ማለት ሶስተኛ ጊዜ
ጆሮን የተቆረጠው ሰውዬ ዘመድ መጣና እንዴ አንተ እዛ አትክልት ውስጥ አላየሁም እንዴ? ነገሩ አላማረው። እንዲህ አርግብኝ እንዲህ ጨምርብኝ ፈጽሞ አላውቀውም እያለ መማል መገዘት ጀመረ። ይህ ጊዜ ክርስቶስ ቀና ብሎ አየ። የንስሐ አባቱ ክርስቶስ በዓይኑ ቀኖና ሰጠው። አታውቀኝም? እውነት እግርህን አላጠብኩህም? በባህር ላይ አላራመድኩም? አየው አይኖቹ። ቅዱስ ጴጥሮስ ወጥቶ ስቅስቅ ብሎ አለቀሰ። ከሁሉ ይልቅ ስወደው እንዴት ከሁሉ ቀድሜ ክደዋል? አለቀሰ። ምዕመናን ከቤተ ክርስቲያን በሩቁ ነው ብሎ ብዙ ሰው ለበዓል እየመጣ ጧፍ የሚያበራ ሰዋል። ችግሩ ምንድን ነው? ራቅ ስትል ይበርድሃል። ሲበርድ እሳት ልትሞቁጭ ትላለህ። ቁጭ የምትለው ከሚያምኑም ከማያምኑም ሰዎች ጋር ነው። በጥያቄ ያጣድፈዋል። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለም፣ እንዲህ ሌን እንዴ እንዲህ አይልም እንዴ ሲሉ መልስ ስታጣ ፈጣሪውን ፍጡር ያስብሏል። ተማላጁን አማላጅ ያስብሏል፣ ያስክዷል። ቀረብ ብትል ይሻላል። ቀረብ ያለ ምን ያገኛል ካላችሁ እንደ ጴጥሮስ ሳይፈራ እስከ መስቀል ስር የተከተለ ሐዋርያ ነበር ቅዱስ ዮሐንስ። ሳይፈራ በመከተሉ ክርስቶስ ወደር የሌለው ሽልማት እዚያው መስቀል ላይ ሰጥቶ፣ ይህች ወደር የሌላት ሽልማት ማናት? እመቤታችን። ክርስቶስ ሊሞት ሲል ሊናዘዝ ፈለገ። ቤት እንዳይሰጠው፣ ቤት የለውም ክርስቶስ። የተወለደው በበረት ነው። በኋላም ለሰማይ ወፎች መሳፈሪያ አላቸው፣ ለቀበሮች ጉድጓድ አላቸው፣ እኔ ግን ራሴን የማስጠጋበት የለም። ልብሱን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴ ላይ ተጣጣሉ። ክርስቶስ ምድር ላይ የቀረው ቤቱ፣ ገንዘቡ፣ ልብሱ፣ ንብረቱ ማን ነበረች? እመቤታችን። እና ቤተ ክርስቲያን ቀረብ ያለን ሰዎች ምንም እንደው ደፋሮች ብንሆንም ኃጢአተኞች ብንሆንም ቢያንስ የእመቤታችንን ፍቅር ግን አግኝተናል። ስለዚህ ከዚህ መሃል እንደ ሳንቲሙ ቤት ሆኖ የጠፋ አለ፣ እንደ ልጁ ጨልጦ የወጣ ሰው አለ፣ ሊወጣ ጫፍ ላይ ያለ አለ። እንደ በጉ ደግሞ በተለያየ ነገር ተጣሎ የጠፋ አለ። ሁላችንን በቸርነቱ ይመልሰን፣ የሰማነውን በልቡናችን ጽላት ይጻፍልን።